እኔ ዶክተር ሩፓኔን ከአፖሎ ሆስፒታሎች የሚሰሩ የወሊድና የሴቶች ህክምና ሙከራ ሐኪም። እንግዲህ የፍጥረት ጊዜ ማለት ምንድነው? ብዙ ሴቶች የሚጠይቁት ለእኔ እርጉዝ ለመሆን ትክክለኛው ጊዜ መቼ ነው የሚሉት ነው። ስለዚህ የፍጥረት መስክን ለማወቅ የወር አበባውን ዑደት መረዳት አስፈላጊ ነው። በተለምዶ ከወር አበባው የመጀመሪያ ቀን እስከ ቀጣዩ የወር አበባ መጀመሪያ ቀን ድረስ የወር አበባው ዑደት ርዝመት ነው። ይህ በተለምዶ 28 እስከ 30 ቀናት ያህል ነው። እንግዲህ 21 እስከ 35 ቀናት መካከል ያለው ሁሉ መደበኛ ተደርጎ ይቆጠራል። በተለምዶ ኦቪሌሽን ከሚቀጥለው የወር አበባ 14 ቀን በፊት ይከናወናል። የእንቁላል ዕድሜ 12 እስከ 48 ሰዓታት ሲሆን የወንድ ዘር ዕድሜ ምንዛሬ ከ5 ቀናት 3 እስከ 5 ቀናት ያህል ነው። እንግዲህ ቀኖቹን ካስለመዱ ከኦቪሌሽኑ 5 ቀናት በፊት እስከ ኦቪሌሽኑ ቀን እና ኦቪሌሽኑ በኋላ 1 ወይም 2 ቀናት የፅንስ መፍጠር እድሉ ከፍተኛ የሆነ ጊዜ ነው። ስለዚህ ይህ የፍጥረት መስክ ተብሎ ይቆጠራል። በአማካይ ከወር አበባው ርዝመት 28 ቀናት ከሆነ ከ10ኛው ቀን እስከ 16ኛው ወይም 17ኛ ቀን ድረስ የፍጥረት መስኩ ነው። ስለዚህ በዚህ ጊዜ በተወሰነ ጊዜ በቢያንስ ባልተለዋዋጭ ቀን ግንኙነት እንዲኖር እንመክራለን። ይህም የፅንስ መፍጠር እድሉን ከፍ እንዲሆን ይረዳል። ነገር ግን አንዳንድ ጊዜ የወር አበባ ርዝመት በጣም ሊለዋወጥ ይችላል። ስለዚህ የወር አበባው ካሰደበደቡ ከሆኑ ከሁሉም አጭር የሆነውን ወር አበባና ከሁሉም ረዥም የሆነውን ወር አበባ ማወቅ ይችላል። ከሁሉም አጭር የሆነውን ወር አበባ ይውሰዱ። ከዚህ 18 ቀን ቅንሱበት የፍጥረት መስኩ የሚጀምረውን ቀን ለማግኘት። ከሁሉም ረዥም የሆነውን ወር አበባ ይውሰዱና 11 ቀን ቅንሱበት የፍጥረት መስኩ የሚያበቃበትን ቀን ለማግኘት። ነገር ግን የእንቁላል መውጣት ቀን ደግሞ ሊለዋወጥ ይችላል። አንዳንድ ጊዜ በትክክል በ12ኛ ወይም 14ኛ ቀን ላይ አይሆንም። እንግዲህ በአማካይ ከወር አበባው በተደበደበ ከሆነ ከ8ኛ ቀን እስከ 10ኛ ቀን እና እስከ 20ኛ ቀን ድረስ በየ2 ቀን አንድ ጊዜ ወይም በተቀያየሩ ቀናት ውስጥ ግንኙነት እንዲኖራችሁ ይመከራል። ይህም የሚሰጠው የማስተላለፊያ እድል እንዲጨምር ነው። ነገር ግን ወር አበባው በጣም ካሰደበደበ ከሆነና ብዙ ልዩነት ካለው የእንቁላል መውጣትን ለማግኘት የሐኪምዎን እርዳታ መጠየቅ ይችላሉ። ከዚያም በተወሰነ ጊዜ ግንኙነት ማድረግ ይቻላል። እሺ